صلاة الجماعة المتى صلاة الجماعة على مسجد صلاة الجماعة على مسجد عنده كويسن مقبار أيافي كنبي عليه الصلاة والسلام ممري على هنا እጅግ ሰቅጣጭና ዘገናኝ ሆነ ብለው አህሉል ዒልም ቆጥሩታል ከሐዲስ በመነሳት ማለት ነው። አንዱ ይሄ ነው ሐራም ነው መቅጣት ሶላተል ጀማዓን ማለት ነው። እየተመቸው ተዘጋጅቶ እንትን ከሆነ ብቁ ጊዜ ያለው ምንም የሚያስቀረው መከናየት ሳይኖረው ያለ መከናየት ማለት ነው የሚቀር ከሆነ አደጋ ነው። كثير من الناس ገቡሽ كثير من الناس ብዙሃን ሰዎች ተሃወነ ፊያ በጀማዓ ላይ ደክሟል በጀማዓ ላይ ተሰላችቷል በጀማዓ ላይ ተዘናግቷል كثير من الناس ብዙሃን ሰው ተሃወነ ፊያ በጀማዓ ላይ ደክሟል በጀማዓ ላይ ተሰላችቷል ይላል በጀማዓ ላይ ችላ ብሏል ተሃወነ ፊያ ችላ ብሎባታል በጀማዓ ላይ وربما يصلي في منزله እቤቱም ይሰግዳል وربما አንዳንድ ጊዜ يصلي في بيته እቤቱም ይሰግዳል او في مكتبه ወይ መክተባው ኪታብ ቤቱ ቁጭ ብሎ እዛው የሚያነብበት ቦታ ላይ እዛ ይሰግዳል او في مكان وظيفته ወይ ስራ ቦታው ወይ ቢሮ ወይ ስራ ቦታው ሱቅ ወይ ገበያው ወይ እዛው መጋዘን ውስጥ ይሰግዳል او في مكان وظيفته وقد قال النبي صلى الله عليه وسلم ملائكته بحديثاቸው እንዲህ ብለው ይያለ كما في الصحيحين البخاري ومسلم يتزجب حديثان النبي عليه الصلاه والسلام عندها لقد هممت عندو أسبكنيال والله أسبقال بلد أن آمر لاز رجلا عندن سو لاز فيصلي بالناس سوّتش اللي أسجد لي عندن سو لازو أنت إمامون الناس سجد لي زاري ذه مسجده ثم أخالف إلى أناس كذاني ودوها لك إلى أناس ودي سوّتش له لا يشهدون الصلاة ما يستاتفوا سوتنا بيتاچون የሚሰግዱ ሰዎች ዘንድ ሄጀ فوحرق عليهم بيوتهم بيتاچون ላያቸው ላይ ላቃጥላባቸው ዳዳኛል ዲናር በእሳ ላጋይባቸው እንደው ውስጤ አሰብኳል ነብይ አለይሂ ሰላቱ ወሰለም ስለዚህ ይሄ ምን ያሳየናል أن صلاة الجماعة واجب ናት የሚለውን ያሳያል ከዚህ ሰዎች ሱና ናት ይላል وبعضهم يقول سنة مؤكدة إلى غير أكثر العلماء المسلمين ولكن أكثر المحدثين يلمت من دونه أن صلاة الجماعة واجبة قد أجر وهذا هو الراجح إنه راجح يقول بزوج مالة تعالى الله تلك أو تلك ስለዚህ ብዙሃን ሰው ተዘናግቷል وربما يصلي في منزله ቤቱ ይሰግዳል أو مكتبه ወይ كتاب ቤቱ مكتبه أو في مكان وظيفته ወይ ስራ ቦታ وقال النبي صلى الله عليه وسلم ملائكتኛው በእርግጥ እንዲህ ብለዋል كما في الصحيحين لقد هممت አሰብኩኛል መላእክተኛው ነብይ አለይሂ ሰላቱ ወሰለም أن آمر رجلا يهنن سو فلكኛል ነብዩ አለይሂ ሰላቱ ወሰለም يهنن سو ላዘው ፈለኳል ምን ሊያደርግላቸው فيصلي بالناس ሰዎችን እንዲያሰግድልኝ ላዝ ፈለኳል ነብዩ አለይሂ ሰላቱ ወሰለም እሳቸው ወዴት ሊሄዱ ማለት ነው እሳቸው ወዴት ሊሄዱ فيصلي بالناس ሊያሰግድልኝ ثم أخالف إلى الناس كذاني لقر ودኋላ إلى أناس ወደሰዎች ثم أخالف إلى أناس ከዛ ወደሰዎችን ይልቀራብ ነብዩ አለይሂ ሰላቱ ወሰለም ወደነማን ሰዎች لا يشهدون الصلاة صلاة ما يمكن ثم أخالف إلى رجال ወደሰዎች ከዛልቀ እንደውም ከኋላ አለ ነብዩ አለይሂ ሰላቱ ወሰለም وفي لفظ للبخاري والذي نفسي بيده ምለው ማለት ነው እዚህ ለቀድ ያለ ጀዋብ القسم ነው ይሄ ላሟ ማለት ነው በግልጽ የማሉበት ነው والذي نفسي بيده ነፍሴን በእጁ በያዛት ጌታ እምላለሁ لقد هممت በእርግጥ አሰብኩኝ أن أمر ላዛሰብኩ بحاطب እንጨት ማገዶ فيحتطب እንዲለቀምልኝ ሰዎችን ላዘፈለኳል ثم أمر بالصلاة ከዛ አንድን ሰው ሶላት አሰግድልኝ ብየላል እና በሶላት ላይ ፈይؤذن لها አዛን ሊደረግላት ثم أمر رجلا ከዛ የሆነን ሰው ላይ ፈይؤم الناس ሰዎችን ሊመራልኝ እሱ ሊያሰግድልኝ ራሳቸው ኢማም ስለነበሩ ثم أخالف إلى رجال ከዛ ወደ ወንዶች ልሄድ ለወደዛ ልቀር فأحرق عليهم بيوتهم ቤታቸውን ላያቸው ላይ ላቃጥልባቸው ዳዳኛል ነብዩ አለይሂ ሰላቱ ወሰለም والذي نفسي بيده نفسي بእጁ በያዛት ጌታ ምልላችኋለሁ አሉ መላእክተኞች
ለው ያዕለሙ አሐዱም አንዳቸው ቢያውቅ አነሁ የጅዱ ዐርቀን ሰሚና ወፈር ያለ የሰባ አጥንት ማግኘቱን ቢያውቅ ወሚርማመተይን ሐሰነተይን ወይ ጥሩ ቅልጥም እንደሚያገኝ ቢያውቅ ኖሮ ለሸሂደል ዒሻ ይመጣ ነበረ እየተንኳተተ። ምግብ መኖሩን ቢያውቅ የሚላስ ነገር ቢያውቅ መስጊዱ ይሞላል። ማንም አይቀርም ነበር ከሶላት በልቶ በዛውም ሰግዶ በልቶ ይሄዳል። ይህችን ቢያውቃሉ ነቢዩ ዓለይሂ ሰላቱ ወሰላም በምግብ ነው እንትን ያሏቸው ጫን ብለው የተናገሩት መላእክተኛ። አጥንት ማግኘቱን ቢያውቃሉ ነቢዩ ዓለይሂ ሰላቱ ወሰላም አው ሚርማመተይን ወይ አጥንቶች ማለት ነው ሐሰነተይን ጥሩ የሚመጠጡ አጥንቶች መገኘታቸውን ቢያውቅ መስጂድ ሸሂደል ዒሻ ይመጣ ነበር አለ። ምንም ስለሌለ ሶላት ብቻ ነው ሰግዶ የሚሄደው፣ ባዶ መስጂድ ነው። ለዚህ ነው አሉ ሁሉም ቤት እየተኛ ያለ። አለበለዚያ ምግብ ቢገኝ ወይ የሆነች ነገር መስጂድ ውስጥ መሰጠቱን ቢያውቅ እየመጣ ይሰለፍ ነበረ። ነቢዩ ዓለይሂ ሰላቱ ወሰላም ይህንን አረፍተ ነገር በደንብ ተጠቅመውታል አለ። ቡኻሪ ሙስሊም የዘገቡት ነው። ሰው ብዙ ጊዜ ሆዱ ያታልለዋል፣ በጣም ሆዱ ያታልለዋል። አጥንት እኮ ነው ያሉት ነቢዩ ዓለይሂ ሰላቱ ወሰላም። አጥንት ቢያገኝ እንደው አጥንት ማግኘቱን ቢያውቅ በቤቱ አይሰግድም ነበር፣ እዚቹ እየመጣ ይሰግዳት ነበር አሉ ነቢዩ ዓለይሂ ሰላቱ ወሰላም። ያ አላህ ምን ያክል ሰው ደካማ ምን ያክል ለሆዱ ያደረ እንደሆነ። ሆድ ነው በቃ ሆድ ይነደዋል ሰው። ሆድ ማሽን ሆድ ገፍቶ ያመጣዋል እየገፈተረ ማለት ነው። እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ይህንን ንግግር ተናግረውታል። ፈወሐሪከ ዐለይሂም ብዩተሁም እና ከሐዲሱ ላይ እስቲንባጥ ያደረጉት ዑለማዎች ዋጅብ ነው ያለውን ከምንድን ነው? ነቢዩ ዓለይሂ ሰላቱ ወሰላም ለሶላት አዛን ሊደረግላት እኔ ማገዶዬን አሳስሬ ይዤ ثم أخالف الناس ወደ ሰዎች ልቀር لا يشهدون ሶላት የማይመጡ ሰዎች ዘንድ ወደ ኋላ ልቀርና ፈወሐሪከ ዐለይሂም ብዩተሁም ቤታቸውን ላቃጥልባቸው ቢናር በእሳት ላጋይባቸው ዳዳኝ ሐመምቱ አሰባሉ النبي عليه الصلاة والسلام مع أنه أرسله الله تعالى وما أرسلناك إلا رحمة للعالمين يتبابت نبينا لازمة الثلاثة نبي سوت وسط لا يجال ولكن لبيتهم ما قاتل ممنيت ما حسب مالك النبي عليه الصلاة والسلام من يأكل كجماعة مسألة أساس سابنا من يأكل إيش رعوا عندهم من يسايو مالك ምክንያቱም አዛኝ የሆኑት ነብይ አዛኝ የሆኑት ነብይ ናቸው ይሄንን የተናገሩት። ይህ እንግዲህ በጣም አደጋ ነው። እንግዲህ ሶላተል ጀማዓ ቀረሰው ላይ እንደዚህ ማድረግ ዳዳይን ካሉ ነብዩ አለይሂ ሰላቱ ወሰላም በጣም ከባድ ነው። ሶላተል ጀማዓ ከባድ ነው። ለዚህም ወተበተ ፊ ሙስሊም ላይ ተከተሉ። ወተበተ ፊ ሙስሊም ላይ የተረጋገጠ ያለ እንደዚህ ወተበተ ፊ ሙስሊም ሶሒህ ላይ ተረጋግጧል። عن ابن مسعود رضي الله تعالى عنه قال فعبد الله بن مسعود التيازن عبد الله بن مسعود رضي الله تعالى عنه እንዲህ ይላል ምን ይላል ታላቁ የረሱሉ ሱሐቢ قال وقد رأيتنا እኛን አይቻለሁ ተመልክቻለሁ አለ በነብዩ ዘመን የነበርን ሱሐቢይ وما يتخلف عنها كصلاة الجماعة ወደ ኋላ የሚቀር የለም إلا منافق እንጂ معلوم النفاق በንፍቅና የታወቀ ሰው እንጂ ሶላተ الجماعة የሚቀር አልነበረም። እንግዲህ ጀማዓ ላይ ችላ ብለው እዛው ቤታቸው ቁጭ ብለው እዛው ቤታቸው ሰጋግደዋት እዛው ወደዛው እንትን የሚሉት ምንድናቸው? በንፍቅና የተፈቹ ሰዎች እንጂ ከሶላተል ጀማዓ ወደ ኋላ የሚቀር አልነበረም በእኛ ጊዜ። ይህንን አይቻለሁ እኛን እያለ ይህንን በእኛ ጊዜ አይቻለሁ አለ። ማን ማለት ነው? አብዱላህ እብን መስዑድ። ስለዚህ ሶላተል ጀማዓ ዋጅብ ነው። ولا يجوز للرجل القادر على حضور الجماعة في المسجد ويصلي في البيت. مسجد متو مسكر የሚችል ሰው ቤቱ መስጂድ መጥቶ መስገድ የሚችል ቤቱ መስገድ የለበትም። ولو كان يصليها جماعة معها ከቤተሰቡ ጋር እዛው ጀማዓ ሰግድ ያለው ሚስት ጋር ወንድሞች ጋር ልጆች ጋር ቢሄድ እንኳን አይቻልም። ለዚህም ነው ኢብኑ ባዝ ረሂመሁላህ ተርኩ ሶላቲ ፊል ጀማዓ ፈሙንከሩ ላ የጁዝ ወሚን ሲፋት المنافقين ይህ የሙናፊቅ ባህሪ ነው። ለምን ከዚህ አብዱላህ ብን መስዑድ ምን አሉ? ወቀድ ረአይቱና እኛን አይቻለሁ ወማ የተኸለፉ አና ከሶላተል ጀማዓ ወደ ኋላ የሚቀር አልነበረም ኢላ ሙናፊቅ ነው። ማዕሉም ንፋቅ በንፍቅና የታወቀ ይወጣል አገር ያወቀው ፀሐይ የሞቀው አካል ካልሆነ እንጂ ሶላተል ጀማዓ የሚቀር አልነበረም። ወጃአ አዕማ የሆነ አይናማ አይነ በሲር ሰው ነብዩ አለይሂ ሰላቱ ወሰላም ዘንድ መጣና ነብዩን አለይሂ ሰላቱ ወሰላም وهو رجل أعمى نو عبد الله بن أم مكتوم نو تبلغ كما ثبت في حديث ابن أم مكتوم نو وهو رجل أعمى أنه قال يا رسول الله متأنا يا الله ملاكتنيا هو يا لاشر ليس لي قائد يقودني إلى المسجد وده مسجد إني مراني مريا لن يمالاشر
እና فسأل رسول الله صلى الله عليه وسلم أن يرخص له እንዲያግራሩለት መላእክተኛውን ጠየቃቸው فيصلي في بيته እና እቤቱን ሊሰግድ መሪ የለውም فرخص له አግራሩለትና ፈቀዱለት فلما ولى دعا ልክ ጀርባውን ሲሰጥና ወደ ቤቱ ሲሄድ ይሄም አግራራት ከነገሩት በኋላ ይሄድ ይያለ فقال አሉት ነው ዞር ሲል እንዳለ ና هل تسمع النداء الرتسمان እንዴ አለ حي على الصلاة حي على الفلاح تسمع له قال نعم أو يا رسول الله حي على الصلاة لما سمع له قال فأجب እንደዛ ከሆነ መልስ ስጣል መልስ ስጥ ማለት መተስገድ አዕማ ሆኖ ጉራንጉር ሆኖ መንገዱ ተባማ ሆኖ ይሄን ሁሉ አዕማ አውር ሆኖ ማለት ነው ሁለት አይኑ ሳይኖረው ብቻ አይደለም እኮ መሪ የለኝም ነው ያላቸው ራሱ መሪ የለኝም የሚመራኝ ወደ መስጊድ የሚያመጣኝ የለኝም እውርነት ራሱ አንዴ እንደምከነት ምድረግ እንደገና ደግሞ ምን የለኝም የሚመራኝ የለኝም ነገር ግን መልስ ተጣሉት ነብዩ አለይሂ ሰላቱ ወሰለም በሚል صلاة الجماعة لو لم تكن واجبة صلاة الجماعة واجبات النورو እዚህ ሰውዬ ላይ ዋጅብ ያደርጉበት ነበር እንዴ መሪ የሌለው አይን የለውም መሪ የለውም መንገዱ ዱራንጎር ነው ይሄን እያላቸው ነብዩ አለይሂ ሰላቱ ወሰለም فآجب أخرجه مسلم من حديث أبي هريرة حديثه تجذب مالكه ስለዚህ ነብዩ አለይሂ ሰላቱ ወሰለም አጅብ ኢዘና እንደዛ ከሆነ فآجب መልስ ይሰጣሉ ነብዩ አለይሂ ሰላቱ ወሰለም صلاة الجماعة واجبة الله سبحانه وتعالى بالقرآن እንዲህ ይላል وإذا كنت فيهم ውስጣቸው መካከላቸው ከሆንክ ጂሃድ ስትወጡ ማለት ነው فأقمت لهم الصلاة ሶላት ስታሰግዳቸው ጂሃድ ሜዳ ላይ ሆናቸው فلتقم طائفة منهم معك ሁለት ክፈላቸውና ጀማዓቱ አንዷ ጀማዓ አንተ ጋር አንድ ረካዓት እስከ ወለያኹዙ አስለሐተሁም መሳሪያቸውን ያዙ فإذا سجدوا الناس እንደሰገዱ فليكونوا الناس يهدوا يوراءكم እንደገና ያለችውን ረካዓ ይሙሉና ይተኩላቸው ግንባር ላይ ያላሉ ولتأتي طائفة أخرى ሌላዋ ደግሞ ትምጣ لم يصلوا ያልሰገዱ فليصلوا معك እነዛም አንድ ረካዓ ካንተ ጋር ይስገዱ እኮ في ميدان الجهاد ሜዳ ላይ ሁለት ክፈላቸውና ግማሹ ጀማዓ ግንባር ይጠብቅ ይከታተል ሁለት ረካዓ ነው የምታሰግዳቸው አንዷን ረካዓ አንደኛዋን ጀማዓ ያስገድና ለራሷ